አይ እነዚህን የሚያክሉ ልጆች አንተ ምንም ይሁኑ ኩላሊታችሁን ልባችሁን ከተጠቀምክ ምን ሌላ የምትፈልገው ነገር አለ? ወንጀል አይደለም ይሄ ምን ባዶ ሰውነት ነው። ኩላሊቱን ልቡን አውጥተህ መጣል ነው እንጂ ምን መጣል? አዎ። እና እዚሁ እንደ ፍሬም እናስቀምጣቸው እዚህ ቤት ውስጥ። ትምህርት ቤት በመለቀቂያ ሰዓት ላይ አንድ ትንሽ 7 ዓመት የሚሆነው ልጅ ነው ከነ ዩኒፎርሙ ቦርሳውን እንደያዘ ነው ይዞት የገባው። ልጁ ግን ተመልሶ አልወጣም። ተመልሶ ልጁ ህፃኑ ነው ተመልሶ በፊት እንደምናየው ልጆች ገብተው ተመልሰው ማያወጡም እንደነበረው ይሄ ደግሞ በጣም ትንሽ 7 ዓመት ልጅ ነው። በቃ ማለት 6 ተኩል 7 ቢሆነው ነው። ዩኒፎርም እንደለበሰ ነው። ቦርሳ እንደያዘ ነው። የትምህርት ቤት የመንግስት ትምህርት ቤት ዩኒፎርም ለብሷል። ቦርሳ እንደያዘ ነው። በጣም አንድ ፍሬ ትንሽ ልጅ ነው። ይዞት ገባ። ልጁ ግን ተመልሶም አልወጣም። ምንም በቃ በጣም ተጨንቄ ትላንት የደወልኩልህን ሁኔታ አይተኸዋል። እኔም እኮ አስጨነቅሽኝ። ማለት እንደሌላው ጊዜ ፋታ እንዳትሰጥ ብዬ ነው። በጣም አንገብጋ ማለት እኔም በቃ መተኛት ራሱ አልቻልኩም። ያው በሄድ እና የሆነ ነገር እንትን ብል ያው ታውቃለህ ትንሽ አስጊ ነው ለእናንተም ታውቃለህ ያለውን ነገር እና ከዛ አንፃር ነው መዳፈር የፈራሁት እና አንተ እስክትመጣ ድረስ ራሱ በጣም ተጨንቄ ነው የነበረው። ከምነግርህ ድረስ ወደ ውስጥ ለመግባት ሞክረሻል አንቺ? በጭራሽ። በዛ ልክ ክፉ ከሆኑ ሰዎች ወንጀለኛ ሰዎች ጋር ለመዳፈር ሴትም ስትሆን ታውቃለህ ትንሽ ያስፈራል። ግን በእናንተ ላይ ሙሉ ለሙሉ ተማመናለሁ እኔ። ከዚህ በፊትም ማይቻለው በተግባርም በእነሱ ዙሪያ ያለውን ነገር እንዴት ጥግ ድረስ ሄዳችሁ ለህግ እንዳቀረባችሁ ያለውን ነገር ስላየው በአስቸኳይ እዚህም ላይ ለመሰለ ገና አሁን እኔ ትላንትና ነው ልጅቶ ሲገባ ያየሁት ገባ። ስለዚህ አሁን ዛሬ ገና ከመጀመሪያው ማስቆም ከተቻለ እንደ በፊቱ ያሁላ ወንጀል ሳይሰራ እሱ ኖረ ማለት ቀጣይም ሌላም ሰንሰለት ሊኖር ይችላል። ገባ። ስጋቴ የሆነው እኛ ጨርሰናል ያልነውን ነገር እንደ አዲስ እንትን እያለ ከሆነ ሌላ ችግር አለ ማለት ነው። ሌላ ብዙ ያልተረዳነው ነገር አለ ማለት ነው። እንደሱ ብዬ ስላሰብኩ በጣም ነው የፈራሁት። በጣም በእውነት ስለምነግርህ በጣም ነው የፈራሁት። በእኔ ልጆችስ በቃ በጣም ነው የሚያስፈራውና ልጆች አሉሽ አንቺ? ልጆች አሉሽ? አዎ እኔ አንድ ልጅ አለችኝ፣ ትንሽ ልጅ አለች እና በቃ ሰጋለሁ። በቃ ያየሁት ነገር በጣም እንጃ እንቅልፍ ራሱ መተኛት አልቻልኩም ነበር። ሌሊቱን መተህ እስከማገኘህ ድረስ መተኛት ራሱ አልቻልኩም። ማለት ሌላ ጊዜ ከዚህ በፊት ቢያንስ ያሉትን ነገሮች አይተሃል። ከ13 ዓመት 14 ዓመት ልጆች ምናምን ነበር ይዘው መጣ። የትናንትናው ግን በጣም በቃ ማለት የልጅ ሁሉም ልጅ ነው፣ ህፃን ነው ለቤተሰቡ ለእናቱ ለምናምን አይደል? ግን ይሄ ደግሞ የባስ በጣም ትንሽ ልጅ ነው። በቃ ከ6 እና በ7 ማለት 6 ተኩል 7 ዓመት ቢሆነው ነው ማለት። በቃ እና በጣም ነው በቃ ምን እንደሆነ ማወቅ አልቻልኩም። ተመልሶ አለመውጣቱ ምናምን ቢያንስ ጣት ሲወጣ ብታው ምናምን የልጁ የሆነ ነገር ነው ብለህ ልታስብ ትችላለህ። ግን ከነበራቸው ሂስትሪ ጋር ምናምን ትንሽ ቆይ እሺ፣ ይሄ ልጁን ይዞት ከገባ ውጪ ሌላ ሰው ውስጥ ገብቷል? አላየሽ? ገብቶም ሊሆን ይችላል። አልገባም ሳይሆን አላየሽ? ብቻ ልጁ ይሄ ጓደኛው እየመጣ ያለው ልጅ ተማሪውን ልጅ ይዞት ሲገባ ብቻ ነው ያየሽ። ያጠራጠረሽስ ነገር አለ? ልጁን ስታዩ ልጁን ይዞት ሲገባ ራሱን በእጁ ይዞት ነው የገባው ልጁን? ማለት ዝም ብሎ ነበር ልጁ ዝም ብሎ ማለት እንዴት ልበለ የሆነ ነገር የሚያስነኩት ሊሆን ይችላል ሁኔታው። ዝም ብሎ የሚነዳ እንዴት ነው ዝም ብሎ ያን ነገር ስቆጥተው ዝም ብሎ እንደሚሄድ ምንም እንደ ድሮቹ የብስኩት ነገር ምናምን የለውም። እንደ በፊቶቹ ልጆች መጮቻ ነገር ማታለያ ነገር የለም። ፍርሃትም የለም፣ ደስታም በቃ ማለት ልጁ ስታየው በቃ የሆነ ያስፈራ ነበር። ዝም ያለ ነው። ዝም ያለን ተረድተኸኛል አይደል? በቃ
አንዳንዴ የሰው ፊት ላይ በተለይ ልጆች ላይ ደስታቸውንም ምናቸውንም ቶሎ ታየዋለህ። ልጆችን ድንጋጤም ካለ ደስታም ካለ ፊታቸው ላይ ለማንበብ ለማንኛውም ሰው ቀላል ነው። ይበልጥ እንድፈራ ያደረገኝ ልጁ ላይ ምንም አይነት ስሜት ማየት አልቻልኩም። በቃ ጤነኛ ነገር ያልመሰለኝ ከዛም ግንኙነታቸው ጤነኛ አይደለም ብዬ እንዳስብ የሚያደርገኝ ልጁ በቃ ዝም ብሎ ነበር ሲነዳ የነበረው። ምናልባት በሆነ ነገር አደንዝዞት ሊሆን ይችላል የሚለው በጣም ከባድ ነገር። ስለዚህ አንቺ የጠረጠርሽው አደንዝዞት ያው የኔ እንትን ነው ጠረጠር። እንደገና ደግሞ በቃ የበፊት ታሪክ ከበፊት ከነበራቸው ታሪክ ጋር ማይለያየ ነገር ነው። ኦኬ ተቀራራቢ ነገር ነው ያልሽኝ። ስለዚህ በቃ ቶሎ ለእናንተም ውስብስብነቱ ሳይጨምር ድጋሚ ወደ ጉዳት የሚገቡት የልጆች መጠን ሳይጨምር ቶሎ እንድትደርሱበት ብዬ ነው እንደዛ አቻኩዬ የጠራው። የብዛት ዋጋ ያው እንደ እንትኑ ነው እንደ እቃው ነው። አሁን ላይ ያሉት በተናጥል ሲሆን 400,000 እና 300,000 የሚሸጣቸው አሉ። 4 እና 3 ከብዛት ሲሆን ችግር የለውም እያየን አስተያየት ይደረግልሃል። የብዛት ዋጋ ይቀንስልኛል ማለት ነው። ይቀንስልሃል። ከብዛት ሲሆን እንቀንስልሃለን። አለቆቼ ጋር ተነጋግረን። ኦኬ አለቆች አሉ። ጥሩ። እናንተም እንደሌሎች ወደ ውጪ ነው አቅርቦት የምታደርጉት? እኔም ወደ ውጪ ነው ያው ፕላትፎርም ነው የምናቀርበው። ያው ስራው ተቋም እኛም ብዙ ደንበኞች አሉን ወደ ውጪ አቅርቦት የሚያቀርቡ ናቸው። ወደ ህንድ ትልካላችሁ እናንተ? ረጅም ዓመት ወደ ህንድ አብዛኛው ደንበኞቻችን ወደ ህንድ ነው የሚላከው። አይን አለ፣ ኩላሊት፣ ስንት ነገር አለ። ኩላሊታችሁ፣ አይናችሁ፣ ልብ አለ። ስራውን እንኳን ጥርስ የነቀልንበት ነው። ረጅም ዓመታችን ነው። የት ነው ልጆቹ የምታስቀምጧቸው? አቡሽ ኑ እነዚህ አዲስ የገቡ እቃዎች ናቸው። ይሄኛው ትንሽ ከፍ የሚለው 400,000 ነው የሚባለው። ያኛው 300,000። ያኛው 400። ይሄኛው 400 ነው የሚባለው። ያኛው እስከ 300,000። በጣም ህጻናት ናቸው። ይሄ እነዚህ ኩላሊታቸው፣ ልባቸው በሱ ነው ስንት ነገር እስከዛሬ ድረስ ስንት ነገር ላይፍ ተደላሉ። ምን ሮሮ በእነሱ ነው። እነሱን ያኑርልን። ያው ስራችን አይደል? እነሱ ከሌሉማ እነዚህ አሪፍ እቃዎች ናቸው። ዝበላተ ዝበል በቃ ኢሉና እንጨርስ ይሻላል። እንዳያችሁ ናቸው እቃዎቹ። አሪፍ ናቸው። ምርጥ ነው። አሪፍ እቃዎች እነዚህ ናቸው እቃዎቹ። ስለዚህ ከዚህ የተሻሉ እቃዎችን ታቀርብልኛለህ? ችግር የለውም። በብዛት እኛ በራሳችንም ያው ከተግባባን ያለውን ነገር ስራው ላይ በደንብ አይተህ አንተም እቃውን አይተኸው ከወደድከው ያለውን ነገር ያውራ በብዛት አቀርብልሃለሁ። ያ ደስ ይለኛል። አይ በቃ አንተ ይናል ራስህ ላይ ኮንፊደንስ ካለ እኔም ገዢዎች ላይ ኮንፊደንስ ስላለኝ ያሉትን ነገሮች በውስጣችን በውስጥ ነው መስራት ያለበት። በመሄድ ባለብን ልክ ሄደን ጉዳያችንን አሪፍ እንሰራለን ብዬ አስባለሁ። በደንብ ያው መተማመን ስለሆነ ዋናው መተማመን ነው። የስራውን እኮ እስከዛሬም እንደዚህ የሚያቆየው መተማመን ነው። ችግር የለውም። ተማምነን እናንተ የምትጠቀሙበትን እኛ የምንጠቀምበትን ነገር አመቻችተን እንሰራለን። በዛ ምንም ሀሳብ እንዳይገባ። በቃ ዋናው ነገር እሱ ስለሆነ ያው የምንፈልገው እሱ ነው። ቆይ ልጆቹ ሲበዙባችሁ ምንድነው የፍራሽ እያየኝ ነውና ሲበዙ ደቦቃ ታውቃለህ? ያው ደቦቃ የምናስተኛቸው በድርድር አስመራ ድርድር ማለት ነው። ያው ፈለስ ሲበዙ እቃዎቹ እዚህ ላይ ነው እንትን የምንላቸው እቃዎቹ የምትለያየው ልጆቹ ደቦቃ የሚባለው ደግሞ ድርድር ነው። ደቦቃ ድርድር፣ አስመራ ድርድር ሰው አንድ ፍራሽ ላይ ነፍ ሆኖ ሲተኛ አይታጣቅም። ልክ እንደዚህ አይነት አስተኛኝ ትንሽ ሲሆኑ እንኳን ይበቃቸዋል።
ሌላ ብራንች አላችሁ ከዚህ ውጪ የምታስቀምጡበት? አለ፣ የተለያየ ቦታ አለን። ብዙ ቦታ ነው ያለን፣ ብዙ ሰዎች ነው ያለን። ረጅም ነው ያው ኔትወርኩን ታውቀዋለህ። ገመዱ የተሳሰረ ነው አለን። ብዙ ኔትወርክ። ኦኬ፣ ብዙ ኔትወርክ አላችሁ? አዎ። በሚገርም ነገር ግን እስከዛሬ ምንም አይነት ችግሮች ምናምን አልገጠማችሁም አይደል? ምንም የለም እስካሁን። ከስንት አሉ ጓዶች ያለፉም አሉ። ያለፉ ማለት ቆይ አንተ ምንድን ነው የፈለግከው? አይ ያው እኛ ስራው ላይ ችግር እንዳይገጥም አሁን እቃዎቹን ያለውን ነገር እንትን ብለን ብትሄድ አይሻልም? አይ ያው እኔማ እሄዳለሁ፣ ግን ያው ይገጥመን ቻሌንጆች ካሉ አንተ ምክሩን እንድትሰጠኝ በሚል ነው። መስቀለኛ በዛብኝ እኮ ወንድሜ። አይ ያው ምንድነው መሰለህ ስራ ስንሰራ የሆነች ነገር ስትፈጠር እየሮጥኩኝ አንተ ጋርም ከመመጣ ምክሮች እንድትሰጠኝ ለኔም ጥሩ እንደማይክ ያው ብቻ ነው ያለው። ሁለቱም ያልካቸው ልጆች የሉም ነው ከአንተ ጋር የሚሰሩ? እነሱ የሉም አሁን ላይ። እነዚህ ልጆች ግን ከትምህርት ቤት ነው ጠልፏቸው? ወንድሜ ከየትም ቢሆን አንተ እንደ ምንም እንደውም ደስ አላልከኝም ወንድሜ። በቃ ያለውን ነገር እንትን በልና በቃ እቃዎቹን ትወስዳለህ ወይስ ምንድን ነው? ምርመራ በዛብኝ እኮ ወንድሜ። አይ ምርመራ ጉዳይ ሳይሆን ሲያለቃቅሱ ልጆቹ ምንም ይበሉ ምን እነሱ እቃውን የምትፈልገው እቃውን ነው የምትፈልገው? ምንድን ነው ሌላ የምትፈልገው ነገር አለ? አይ እነዚህን የሚያክሉ ልጆች አንተ ምንም ይሁኑ ኩላሊታችሁን ልባችሁን ከተጠቀምክ ምን ሌላ የምትፈልገው ነገር አለ? ወንጀል አይደለም፣ ወንጀል አይደለም። ይሄ ምን ባዶ ሰውነት ነው። ኩላሊቱን ልቡን አውጥተህ መጣል ነው እንጂ ምን መጣል? አዎ። እና እዚሁ እንደ ፍሬም እናስቀምጣቸው እዚህ ቤት ውስጥ። ምን አይነት ልብ ነው ያለ? እንደ ፍሬም ማለት አሁን እነዚህ ገና ህጻናት። ኦሆ፣ ኧረ ብራዘር ና ኧረ እንደዚህ ልቀቀኝ። ቆይ ናውጣ ና እንደውም ውጣ። ተረጋጋና ቁጭ በል። ናውጣልኝ። የምጠይቀኝ ነገር መልስልኝ። ተረጋግተህ መልስልኝ። ምንድነው የምፈልገው ወንድሜ? ምንድነው አንተ ራሱ ሌላ አንተ እነዚህ ህጻናቶች አይደሉ? ውጣ እንደውም ላንተ የት ነው የምወጣው? ቁጭ በል እያልኩህ ነው። ቁጭ በል እያልኩህ እኮ። ተረጋጋ። እንዴ እደፋለሁ። ግንባሬን ብዬ ነው የምደፋው። ተረጋጋ እያልኩህ ግንባሬን ብዬ ነው የምደፋው። ተረጋጋ እያልኩህ ነው እኮ። ቁጭ በል። ምን ቢሆን ነው ወንድሜ? ይሄ ነገር ዋጋ የሚያስከፍል ነው የሚሆነው ወንድሜ። ዋጋ የሚያስከፍል ነው የሚሆነው። ዋጋ የሚያስከፍል እየሰማኸኝ ነው? ደምህን ነው የሚጠጡልህ። ደምህን ትለኛለህ? አንተን ነው የምጠጣው። ከሰሙ ደምህን ነው የሚጠጡልህ። ዝም በል። እኔን ትበለኛለህ። ዝም በል ነው የምልህ። እየሰማኸኝ ነው? ደምህን ነው የሚጠጡልህ። ቁጭ በል ነው እያልኩህ ያለሁት። ምንም የምታውቀው ነገር የለም። ችግሩ ትናገባ። እየሰማኸኝ ነው? ደምህን ነው የሚጠጡልህ። ደምህን ይጠጡልሃል። ደምህን ነው የሚጠጡልህ። ያንተ ደም ነው የሚጠጣው። እየሰማኸኝ ነው? ከማይሆን ሰው ጋር ነው እየተጋጨ ያለው። የምጠይቅህን ጥያቄ እያንዳንዱ መልስ። ከማይሆን ሰው ጋር ነው ልጆች ስቲል እያለቀሱ ዝም በል ነው እያልኩህ። ቁጭ በል አልኩህ። ሰው ጋር ነው እየተጋጨ ያለው። ጠብቀው መጣሁ። ካሜራውን ይዘው እንዴ እሱ ነበር ያስቀምጣት። ያለውን ነገር እየተከታተለ
ከመንሱ ጋር እየተጋጨ ያለው ከመንሱ ጋር እየሰማኝ አይደለም እንዴ? እንዳለ ኔትወርኩ ሰፊ ነው። ኔትወርክ ምናምን አታለኝ። ዝም በል። ዛሬን ነው የሚጨርስልህ። አንገትህን ነው የምሰብርህ። ዛሬን ነው የሚጨርስልህ። አትናገራቸው እያልኩት ነው። ዝም በል እኮ ነው የምልህ። ወንድሜ ከባዩን ሰው ጋር ነው እየተጋጨ ከማን ጋር ሰው ጋር ነው? አንገትህን ነው የምሰብርህ። ዝም በል። እናንተ አታንሱ። እሺ በቃ ተረጋጉ። እሺ በቃ አሁን እኔ ደርሻለሁ። እሺ ምንድን ነው ያደረጓችሁ? ከየት ነው የመጣው? መጀመሪያ ከትምህርት ቤት ስንወጣ ከዛ የሆነ መኪና ጥቁር መኪና ይዘው መጡና ተለቅ ያለ እዛ ውስጥ አስገቡንና ይዘው መጡ። ስራት ያስተረፉትን ነው የሚሰጡን። ከዛ ደረቅ ዳቦ ነው የሚሰጡን። ያስተረፉትን ነው የሚሰጡን። የቆየ አደረዳጉ ነው የሚሰጡን። ወይ መቼ የመጣችሁት? እሱ ከትናንት ወዲያ ነው። እኔ ደግሞ ሳምንት አልፎኛል። ከኔ በፊት ራሱ የነበሩት ወጥተዋል። አንተ ወጥተህ ነበሩ ልጆች? አንድ 15 ነበሩ። ሌሎቹ ቀር ሁለታችንን የቀረሩት 15 ነበሩ። እንደናንተ ተማሪ ናቸው ወይ ሌሎች ናቸው? በተማሪ አንዳንዶቹ አብዛኛው ተማሪ ነው። ተማሪ ነው። አይዞህ ተረጋጉ። ምንም ግን አላደረጓችሁም ማለት? አረ ምን ዝም ብሎ ይመጣል። አልሰጣችሁም ምግብ እያሉ ይሄ ነው የሚመታችሁ። እና የሆኑ ልጆች ድንበር እያልኩ ነው። አትናገሩ። ያደረግከውን ነገር ገና አንተ አልጨረስኩም። ከዚህ ውጭም ሌላም አሉ። ሁለት ናቸው ሶስት አሉ። ብቻቸው ታውቋቸዋላችሁ? ሁለቱ ግን ፊታቸው ተሸፋፍነው። ይሄና የሆነ ልጅ አለ ማለት ኪሩቤል ነው። እዮብ እያለ ይጠራል። ሬሳ ነው የሚበሰብሰው። ሬሳ ይበሰብሰው። በቃ እናንተ ተረጋጉ። እሺ ግን ምንም ያደረጓችሁ ነገር የለም ማለት ያንኛው ኪሩቤል ብሩክ የሚገብቻል አልሰጣችሁም እያለ የሚመጣ ደረቅ ዳቦ ነው የሚሰጠን። ከስንት አንዴ ነው ራሱ እየለመን ነው። በቀበቶ መጥቷችኋል። ይሄን የመታችሁ በቀበቶ ራሱን በቀበቶ ነው። እሺ ተረጋጉ። ቆይ ስንት ዓመት ነው? እኔ 14 ወይ ስሙ ማን? የኔ አብርሃም። ያንተ ስንት ዓመት ነው? 8። አይዞህ። ቆይ አንተ ስንተኛ ክፍል? 7። አንተ ስንተኛ? 2። አይዞህ። እሺ በቃ አሁን እዚህ ከኔ ጋር ሰዎች አሉ። ቆይ ቤታችሁን ታውቁታላችሁ? አይዞህ። ጨረስክ? አንተም ቤትህን ታውቀዋለህ? ሬሳ ይበሰብስልሃል። ከዚያ አረመኔ ጋር አሁን ሬሳ ይበሰብስልሃል። ይዛችኋችሁ በዚህ ነገር ለፈጸምከው ዋጋ ነው የምትከፍለው። ዋጋ ትከፍላለህ። ዋጋ ትከፍላለህ። ዝም በል እያልኩ ነው። ሬሳ ነው የሚበሰብሰው። አንገትህን አንዲት ቃል አታገኝም። አንዲት ቃል ከእኔ አንዲት ነገር አታገኝም። ተናገር። ከአንተ ጋር ያለው ማነው? ተናገር። መልስልኝ። አትሳት። አንዲት ቃል አታገኝም ከኔ። ገና ዛሬ ነው የሚያልቀው። ዛሬ ያልቅልሃል። ሬሳ ይበሰብስልሃል። ይህን ያወቁ ቀን አለቆች፣ ይህን ያወቁ ቀን ሬሳ ነው የሚበሰብሰው። አለቆች አንተንም ወደዛ እጃ እንደምልካችሁ ታውቃለህ ወይ? እገድልሃለሁ። ይኸውልህ እየሰማኸኝ ነው? ይህን ነገር ይኸውልህ ዋኖቹ ያወቁ ቀን ይገድሉሃል። ይገድሉሃል። ማናቸው ዋኖቹ? መጥተካውና ምታስልብኝ ትሞታለህ። ሬሳ አስፓልት ላይ ይበሰብስልሃል። ቤተሰብ ነው የሚበተንልህ። የኔ ቤተሰብ አልወለድክም። እርግጠኛ ነኝ አልወለድክም። የኔ ቤተሰብ አልወለድክም። ወልደህም ከሆነ ሬሳውን ነው የምታገኘው የልጅህን። ይህን ያወቁ ቀን ምንንም አይምሩልህ።
አንገትህን ልስበርልህ ወይ እንደዚህ አንተ ውሽ የልጆቹን እንደዚህ ነው እየገረፍካቸው ነበር። በዚህ ነው ትገርፋቸው የነበረው። በዚህ ነው ወይ በዚህ ነው ወይ ነው እንደ ህፃናት በደምቱ በዚህ ባቸው በሰሞታ አንተን በዚህ ቀበቶ ሟች ነህ። ምን ራስህ ነህ ሟች። ራስህ ነህ ሟች። ሟች ነህ። አዳኙ ሚዲያ አድነን እናድናለን። ሰላም ሰላም ሰላም! ውድ የአዳኙ ሚዲያ ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እንግዲህ እህቴ በአስቸኳይ ቶሎ እናለችኝና ተመልሼ የመጣው ያው ያንን ወንጀለኛ በቁጥጥር ስር አውለነዋል፣ ግን አሁን አስቸኳይ ጉዳይ ነው ስላለችኝ ተመልሼ መጥቻለሁ ማለት ነው። ያው ምን እንደተፈጠረ ምን እንደሆነ ምንም ስላላወቅኩኝ ያለውን ነገር ቀጥታ ከሷ አፍ የምሰማ ይሆናል። ግን አይታችኋል፣ የሰው ልጅ ተጨካክኖ ልጆችን በዚህ ልክ ሰዎችን ያገቱ እያፈኑ የሚያደርጉትን ነገር አይታችኋል። በጣም ከባድ ስራ ነው እየተሰራ ያለው። ያው እናንተም አይታችሁታል ቪዲዮ ላይ የሚሰሩት ስራ በጣም ዘግናኝ ሰቅጣጭ የሆነ ነገር ነው። እኛም በቻልነው አቅም የምንችለውን ሁሉ እያደረግን ለማገዝ ለሰዎቹም ለመድረስ የምንችለውን ሁሉ እያደረግን ነው። እንግዲህ እናንተም ደግሞ አብሮነታችሁን አሳዩን። ያው ለብዙ ሰው እየደረሰ ስላልሆነ ይህ ቪዲዮ ያው የእናንተ አብሮነት የእናንተ አንድነት ስለሚያስፈልገን እንግዲህ የምትሉትን ነገር በማድረግ ብዙ ሰዎች እንዲነቁ፣ ብዙ ሰዎች ከእንደዚህ አይነት ነገር ራሳቸውን እንዲጠብቁ እንድታደርጉ ለማለት እወዳለሁ። ያው ከእናንተ ትንሽ ነገር በማድረግ ብዙ ሰው እንዲጠቀም፣ ብዙ ሰው ከዚህ አይነት ወንጀሎች እንዲቆጠብ፣ ራሱን እንዲጠብቅ ከእናንተ ሼር በማድረግ ለብዙ ሰው መድረስ አለበት። ለብዙ ሰው ሲደርስ ይጠነቀቃል፣ ያያል። ያየውን ነገር ደግሞ ሰው ምን ያደርጋል? ወደ ተግባር ይቀየራል ማለት ነው። ስለዚህ እናንተ ሼር እያደረጋችሁ አብሮነታችሁን አሳዩን። ቪዲዮንም ስትጀምሩ ሁላችሁ ላይክ በማድረግ ጀምሩት ለማለት እወዳለሁ። እሺ፣ ሰላም እህቴ፣ እንዴት ነህ? ሰላም ነህ? ሰላም ነው። እንዴት ነው? አለሁ፣ እግዚአብሔር ይመስገን። አለሁ። እስቲ ምንድን ነው? በአስቸኳይ ነው የምፈልግ ጉዳይ ያለኝና ቶሎ ና አልሽ። ልባት ተሰጠነው ወደዚህ እንድመጣ ያደረግሽኝና ምንድን ነው ውስጥ የተፈጠረብሽ ነገር? ያው ለምን መሰለህ፣ ያው እናንተ በጣም ብዙ ለፍታችኋል፣ ብዙ ደክማችኋል ያንን ጉዳይ ለመዝጋት። ያው የሰውን የጭካኔውንም ልክ ሁላችንም ያየንበት በጣም ብዙ መስዋዕትነት ከፍላችሁ ብዙ ታግላችሁ ትልቅ ስራን የሰራችሁት እና ያው የሰራችሁት ስራ ደግሞ በእንጥልጥል እንዲቀር አልፈለኩም። ያየሁትን ነገር እንዳላየ ሆኖ ማለፍ አልቻልኩም። ያው በመጀመሪያ ሁላችንም እንዳሰብነው እናንተም ያው እኔም በሆን እንዳሰብኩትኝ ጉዳዩ የተዘጋና ወንጀለኛው ወደ ሕግ የተወሰደ ነገር ነበር ያሰብነው። ግን በዙሪያው የነበረውን ነገር አልጠራም። ያው በእርግጥ ከእናንተ ጉለት አይደለም። ምንድን ነው ያልጠራው? አሁን እዛኛው በቀደመ ሰክሱ ሲኖርበት የነበረው ቤት ላይ ጓደኛው እየመጣ ነው። ጓደኛው? አዎ የእሱ ጓደኛ ነገር ነው እና እየመጣ ነው። በጣም ወጣ ያለ አይነት ማለት ወጣ ያለ አይነት ሰው ነው። እንዲህ እንትን ነው በቃ ማለት ከሰውም ጋር አሁን ቢያንስ ያኝ እንትን አይደለም። በቃ ስታየው
አለባበሱም የሆነ የጸዳ ነገር አይደለም ማለት ዝም ብሎ አይነት ሰው የለም ነው እንደሱ ፕሮቶኮሉን እንጠብቀናል አይነት አይደለም እንትን አይደለም። ግን ትላንትና ከትምህርት ቤት በመለቀቂያ ሰዓት ላይ አንድ ትንሽ 7 ዓመት የሚሆነው ልጅ ነው ከነ ዩኒፎርሙ ቦርሳውን እንደያዘ ነው ይዞት የገባው። ልጁ ግን ተመልሷል፣ አልወጣም። ተመልሶ ልጁ ህፃኑ ነው ተመልሷል። በፊት እንደምናየው ልጆች ገብተው ተመልሰው ማያወጡም እንደነበረው ይሄ ደግሞ በጣም ትንሽ 7 ዓመት ልጅ ነው። በቃ ማለት 6 ተኩል 7 ቢሆነው ነው። ዩኒፎርም እንደለበሰ ነው፣ ቦርሳ እንደያዘ ነው። አዎ የትምህርት ቤት የመንግስት ትምህርት ቤት ዩኒፎርም ለብሷል፣ ቦርሳ እንደያዘ ነው። በጣም አንድ ፍሬ ትንሽ ልጅ ነው ይዞት ገባ። ልጁ ግን ተመልሶም አልወጣም ምንም። በቃ በጣም ተጨንቄ ትላንት የደወልኩልህን ሁኔታ አይተኸዋል። አዎ እኔም እኮ አስጨነቅሽኝ። አዎ ማለት እንደሌላው ጊዜ ፋታ እንዳትሰጥ ብዬ ነው። በጣም አንገብጋ ማለት እኔም በቃ መተኛት እራሱ አልቻልኩም። ያው ብሄድ እና የሆነ ነገር እንትን ብል ያው ታውቃለህ ትንሽ አስጊ ነው፣ ለእናንተም ታውቀዋለህ ያለውን ነገር እና ከዛ አንጻር ነው መዳፈር የፈራሁት እና አንተ እስክትመጣ ድረስ ራሱ በጣም ተጨንቄ ነው የነበረው። ከምነግርህ ድረስ ወደ ውስጥ ለመግባት ሞክረሻል አንቺ? በጭራሽ ማለት ያው ታውቃለህ ከዚህ በፊትም ነግሬሃለሁ። ያው ብቻዬን በዙሪያ ብዙም ሰው የለኝም። የሆነ ነገር እንኳን በሆን በጣም ፈራለሁ። እንኳን እንደዚህ በዛ ልክ ክፉ ከሆኑ ሰዎች ወንጀለኛ ሰዎች ጋር ለመዳፈር ሴትም ስትሆን ታውቃለህ ትንሽ ያስፈራል። ግን በእናንተ ላይ ሙሉ ለሙሉ ተማመናለሁ። እኔ ከዚህ በፊትም አይቻለሁ፣ በተግባርም በእነሱ ዙሪያ ያለውን ነገር እንዴት ጥግ ድረስ ሄዳችሁ ለህግ እንዳቀረባችሁ ያለውን ነገር ስላየው በአስቸኳይ እዚህም ላይ ለመሰለ ገና አሁን እኔ ትላንትና ነው ልጅ ይዞ ሲገባ ያየሁት ገባ። ስለዚህ አሁን ዛሬ ገና ከመጀመሪያው ማስቆም ከተቻለ እንደ በፊቱ ያሁላ ወንጀል ሳይሰራ እሱ ኖረ ማለት ቀጣይም ሌላም ሰንሰለት ሊኖር ይችላል። ገባ። ስጋቴ የሆነው እኛ ጨርሰናል ያልነውን ነገር እንደ አዲስ እንትን እያለ ከሆነ ሌላ ችግር አለ ማለት ነው። ሌላ ብዙ ያልተረዳነው ነገር አለ ማለት ነው። እንደሱ ብዬ ስላሰብኩ በጣም ነው የፈራሁት። በጣም በእውነት ስለምነግርህ በጣም ነው የፈራሁት። በእኔ ልጆችስ በቃ በጣም ነው የሚያስፈራውና ልጆች አሉሽ አንቺ? ልጆች አሉሽ? አዎ እኔ አንድ ልጅ አለችኝ፣ ትንሽ ልጅ አለች እና በቃ ሰጋለሁ። በቃ ያየሁት ነገር በጣም እንጃ እንቅልፍ ራሱ መተኛት አልቻልኩም ነበር። ሌሊቱን መተህ እስከማገኘህ ድረስ መተኛት ራሱ አልቻልኩም። ማለት ሌላ ጊዜ ከዚህ በፊት ቢያንስ ያሉትን ነገሮች አይተሃል። ከ13 ዓመት 14 ዓመት ልጆች ምናምን ነበር ይዘው የሚመጣ። የትናንትናው ግን በጣም በቃ ማለት የልጅ ሁሉም ልጅ ነው፣ ህፃን ነው ለቤተሰቡ ለእናቱ ለምናምን አይደል። ግን ይሄ ደግሞ የባስ በጣም ትንሽ ልጅ ነው። በቃ ከ6 እና በ7 ማለት 6 ተኩል 7 ዓመት ቢሆነው ነው። አዎ በቃ እና በጣም ነው በቃ ምን እንደሆነ ማወቅ አልቻልኩም። ተመልሶ አለመውጣቱ ምናምን ቢያንስ ጣት ሲወጣ ብታየው ምናምን የልጁ የሆነ ነገር ነው ብለህ ልታስብ ትችላለህ። ግን ከነበራቸው ሂስተሪ ጋር ምናምን ትንሽ ኦኬ። ቆይ እሺ፣ ይሄ ልጁን ይዞት ከገባ ውጪ ሌላ ሰው ውስጥ ገብቷል? አላየሽ? ኦኬ፣ ገብቶም ሊሆን ይችላል። አዎ፣ አልገባም ሳይሆን አላየሽ? አዎ። ብቻ ልጁ ይሄ ጓደኛው እየመጣ ያለው ልጅ ተማሪውን ልጅ ይዞት ሲገባ ብቻ ነው ያየሽው? ያጠራጠረሽስ ነገር አለ? ልጁን ስታዩ ልጁን ይዞት ሲገባ ራሱን በእጁ ይዞት ነው የገባው ልጁን? አዎ ማለት ዝም ብሎ ነበር ልጁ ዝም ብሎ። አዎ ማለት እንዴት ልበለ የሆነ ነገር የሚያስነኩት ሊሆን ይችላል ሁኔታው። ዝም ብሎ የሚነዳ እንዴት ነው ዝም ብሎ የሆነ ነገር ስትጎትተው ዝም ብሎ እንደሚሄድ ምንም እንደ ድሮቹ የብስኩት ነገር ምናምን የለውም። እንደ በፊቶቹ ልጆች መጮቻ ነገር ማታለያ ነገር የለም፣ ፍርሃትም የለም፣ ደስታም በቃ ማለት ልጁ ስታየው በቃ የሆነ ያስፈራ ነበር። ዝም ያለ
ነው። ዝም ያለን ተረድተኸኛል አይደል? በቃ አንዳንዴ የሰው ፊት ላይ በተለይ ልጆች ላይ ደስታቸውንም ምናቸውንም ቶሎ ታየዋለህ። የልጆችን ድንጋጤም ካለ ደስታም ካለ ፊታቸው ላይ ለማንበብ ለማንኛውም ሰው ቀላል ነው። ይበልጥ እንድፈራ ያደረገኝ ልጁ ላይ ምንም አይነት ስሜት ማየት አልቻልኩም። በቃ ይሄ ጤነኛ ነገር ያልመሰለኝ ከዛም ግንኙነታቸው ጤነኛ አይደለም ብዬ እንዳስብ የሚያደርገኝ ልጁ በቃ ዝም ብሎ ነበር ሲነዳ የነበረው። ምናልባት በሆነ ነገር አደንዞት ሊሆን ይችላል የሚለው በጣም ከባድ ነገር። ስለዚህ አንቺ የጠረጠርሽው አደንዝዞት ሊሆን ይችላል። ያው የኔ እንትን ነው ጠረጣሪ። ሌላስ እንትን ያለ ነገር የሚያደናግር ነገር ያየሽው ነገር አለ? ልጁን ይዞት ከመግባቱ ውጪ ሌላ ያደናገረሽ ነገር አለ? የለም። ልጁ እንደዚሁም በጣም በቃ እንትን ነው። ያው ጓደኛው ነው የሱ የዛኛው ነው ማለት ነው። አዎ እዛኛው ክፍል ላይ ነው የሚኖረው። በቃ ከዛ በፊትም ሌላ ልጅ ምናምን ድረስ ይመጣ አላለም። ግን አሁን በቃ ይሄንን ልጅ ሲመጣ የመጣበት ሁኔታ ህፃን መሆኑ ከነ ዩኒፎርሙ ከነ ቦርሳው ምናምን ነው የመጣው። ከዛ ላይ ተመልሶ አልወጣም። እንደገና ደግሞ በቃ የበፊት ታሪክ ከበፊት ከነበራቸው ታሪክ ጋር ማይለያየ ነገር ነው። ኦኬ እንትን ተቀራራቢ ነገር ነው ያልሽኝ። አዎ ስለዚህ በቃ ቶሎ ለእናንተም ውስብስብነቱ ሳይጨምር ድጋሚ ወደ ጉዳት የሚገቡትም የልጆች መጠን ሳይጨምር ቶሎ እንድትደርሱበት ብዬ ነው እንደዛ አስቻኩዬ የጠራው። በቃ ጥሩ እኛ ጓደኛው ነው ያልሽኝ። ያው ዛኔም ልናገኘው አልቻልንም። እኛ ምንድነው ማድረግ ያለብን? ቀጥታ ገብተን ያው ፈላጊ ሆነን መምሰል አለብን። ምክንያቱም ሊጠናጠር ጥርጣሬ ሊገባው መግባት ስለሌለበት በተቻለን አቅምኛም የህፃናት ፈላጊ ወይም ገዢ መስለን ያው ወደሱ ጋር ነው መቅረብ ያለብን። ከዛ ውጪ ምንም ብንለው ያው ሊሰማን ስለማይችል ማለት ነው። እናመሰግናለን። እሺ ሰምተኸኝ ያው ስለመጣህ አንተም እግዚአብሔር ያክብርህ። አሜን። አንቺም ትልቅ ነገር ነው። ተጠንቀቁ። እየሰራችሁ ያለው ስራ በጣም እየሰራው ያለው ስራ በጣም ኃላፊነት ወስደክ ብዙ አደጋዎችን እየተጋፈጥክ ነው እየሰራክ ያለው እና ፈጣሪ ጠብቀህ። ግን ደግሞ አንተም በራስህ ተጠንቀቅ። እኔ ሰጋለሁ። አሁን አንዳንዴ አስብና ልደውል ራሱ እንትን እላለሁ። ግን ያው ብዙ መስመርህን ብዙ የሚፈልጉት ሰዎች ምናምን ደህንነት ያንተ ራሱ እንዲያሰጋኛል። ገባህ? ያው ብዙ ጠላት አለ። ይሄ ስራውን ስታፍርሽበት ደስ አይለውም። ስለዚህ እናንተም በጣም ተጠንቀቅ አንተም እና ፈጣሪ ካንተ ጋር ይሁን። ረጅም እድሜ ይስጥህ። በጣም ነው እግዚአብሔር ያክብርህ። አክብረህን ስለመጣ በጣም አሜን። አመሰግናለሁ። ቀጥታ ወደዛ በመሄድ ወደ እርምጃ በመግባት ያው እርምጃ ስንወስድ ፈላጊ በመምሰል ቀጥታ በመግባት እንግዲህ ይህ ግለሰብ የተባለበት ቦታ ላይ ገብተን የሚያስፈልገውን ነገር አድርገን የተባለውን ልጅ ካለ ውስጥ ይዞ ለማውጣት የሚያስፈልገንን ነገር ሁሉ ቀጥታ አሁን ወደዛ ሄደን የሚያስፈልገውን ሁሉ እናደርጋለን ማለት ነው። እንግዲህ ተጠንቀቁ ለማለት እወዳለሁ። እስከ ቪዲዮ ፍጻሜ ድረስ አዳኙ ሚዲያ አድነን እናድናለን። ሰላም ውድ የጀግናው ሚዲያ ተመልካቾች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ጥቆማው የተሰጠን ቦታ ላይ ደርሰናል። እኛም በፈጠነ ልጆችን በከባድ ሁኔታ እየሸጡ የሚገኙ ባለፈው ሰምተን ነበረ። ያው ይሄ አይነት ነገሮችን እኛም በጥቆማው መሰረት ውስጥ ለውስጥ ሄደን እያንዳንዱን ነገር ተደዋውዬ ከዋና ሻጭ ከሚባለው ጋር ያወራሁት ነገሮች አሉ። እንግዲህ ቀጥሮኛል። እሱም ቤት የተባለው ግለሰብ እንግዲህ እዚህ ውስጥ ነው የሚገኘው። ያው ከኔ ጋርም ሰዎች አሉ አብረውኝ። ቀጥታ ወደ ውስጥ ገብተን ደግሞ የሚፈጠረውን ነገር ቀጥታ ወደ እናንተ የማደርስ ይሆናል ማለት ነው። አብራችሁን
ሰላም ነው? ሰላም ነው። እንዴት ነህ? አለን አለን። አንተ ነበር በስልክ ያወራው? አንተ ነህ? አዎ እኔ ነኝ። ምንድነው ሰው አስከትል የመጣው? አይ ብቻ ነው አይደል እንዴ ተነጋገርን? አይ ጓደኛ ነው፣ ችግር የለውም። አብሮ የሚሰራ ሰው ነው። አንተ ጋር ነው? አዎ አብሮ። እሺ እና አረፍ ደግሞ ሰላም ነው? እንዴት ነው? አለን አለን። ሁሉ ሰላም? ሁሉ ሰላም አለን። እንግዲህ ያው አንዳንድ ነገሮችን ያው በስልክ አውርተናል፣ በተወሰነ መንገድ ያለውን አውርተናል፣ ተነጋግረናል። እንደተነጋገርነው አዎ። ምን ያክል ነው የፈለከው? እኔ እንኳን የምፈልገው በብዛት ነው። ያው ብዛት ነው የፈለኩት። አቅርቦቱ እየሰፋ መሆን አለበት። ለምን እኛ ያው በጣም በብዛትም ስለምንፈልግ ያው በስልክም ትንሽ ነገር አጫዎች ያለው ይበልጥ ግን በአካል ሲሆን ያው ለጥንቃቄም ነው ትንሽ ሰፈሩ ትክክል ሰክር ስላልሆነ ትንሽ ፈንፈን ብዬ የሚመጣሁት እሱን ጓደኛዬ ነው። ዘና ብለህ አሁን ላይ ግን ያው ብዛት እቃ የለንም። ኦኬ ብዛት የለህም? ብዛት እቃ የለንም አሁን ላይ ያው ያለውም በእንትንም ምርመራ ምናምን ነገር አንዳንድ እንትኖች ስላሉ እንከኖች ስላሉ ኦኬ ያው ለጊዜው ትንሽ እቃ ነው ያለኝ። ኦኬ ስንት? ሌላ ጊዜ ግን በብዛት ከፈለክ እኔ ማመቻቸት እችላለሁ። ኦኬ የብዛት የማመቻቸት መስራት ትሰራልኛለህ ማለት ነው? እኔም አለው አለቆቼም ስላሉ ከአለቆቼ ጋር ተነጋግረን በብዛት ያለውን ነገር ቀንሰን እናቀርብልሃለን። ችግር የለውም። ያለውን ነገር ለጊዜው ሁለት ነው ያለን። ሁለት ነው? ሁለት አለን። ኦኬ የብዛት ዋጋ እንዴት ነው? የብዛት ዋጋው እስቲ። የብዛት ዋጋ ያው እንደ እንትኑ ነው፣ እንደ እቃው ነው። አሁን ላይ ያሉት በተናጥል ሲሆን 400,000 እና 300,000 የሚሸጣቸው አሉ። 4 እና 3 ከብዛት ሲሆን ችግር የለውም። እያየን አስተያየት ይደረግልሃል። የብዛት ዋጋ ይቀንስልኛል ማለት ነው? ይቀንስልሃል። ከብዛት ሲሆን እንቀንስልሃለን። አለቆቼ ጋር ተነጋግረን። ኦኬ አለቆች አሉ? አለቆች አሉ። ጥሩ። እንግዲህ ግን አልተዋወቅንም እና ስምህን አልነገርከኝም። ዳንኤል እባላለሁ። እኔ ዳንኤል እባላለሁ። ኦኬ ዳንኤል አሉ ልጆች ከነዮብ ጋር ማውረታ ነው። በስልክ ያወራው ከነዮብ ጋር ነው። ኦኬ እነዮብ ናቸው? እዮብና ኪሩቤል አሉ። ያንተ ዳንኤል ነው? እነሱ ናቸው። እኔ ዳንኤል እባላለሁ። ኦኬ ስራውንስ መስራት ከጀመርክ ይህን ስራ ያው እኛ አዲስም ስለሆነ ያው ልምድ መውሰድም ስላለብንና ይበልጥ እሱም አዲስ ነው። እዮብ ደውሎ የነገረህ መሰለኝ። ምንድነው ሌላ ነገር ነው የፈለግከው? እቃውን ነው የፈለግከው? አይ እቃውን ነው ያው እቃውን ላሳየህና ያለውን ነገር አይተህ ነው እንጂ ሌላ ነገር እንኳን ብዙ ባናወራ ጥሩ። አይ ለስራው እንትን ደህንነት ስንል አንዳንድ ነገሮች ልጠይቅህ። አባቴ ለምርመራ ነው የመጣሽው ወይስ ለእቃውን ምርመራ የሚባል ነገር ነው አለ? በእኛ መሀል እኮ ምርመራ የሚባል ነገር የለም አይደል? ስራ አይደል እየሰራ ካወራነው ውጪ ሌላ ነገር እየቀላቀልክ ነው ወንድሜ። እቃውን የምትፈልግ ከሆነ እቃውን አሳይቼ። እቃውንማ በጣም ነው የምፈልገው። ስለምፈልግ ነው ያው ሰውም ይዤ የመጣሁት። መኪናም ይዘናል። እናንተ በምታደርሱበት መንገድ ከሌላችሁ በእኛ በኩልም ማድረስ እንችላለን። ዋናው ነገር እኛ መስማማታችን ነው። ችግር የለውም። እጅና ጓንት ሆነን ለመስራት አይደል? ተስማምተን ያለውን ነገር ከዚህ በኋላ የሚያስፈልግ ነገር ካለ በብዛት የማቅረብ አቅሙ አለን። እሺ እስቲ በቃ አንዳንድ ነገሮች ልጠይቅህ፣ እነሱን ንገረኝ። ለምን ያው እኔም ማወቅም ስላለብኝ ማለት ነው። አብሬ ስለምሰራው ሰው ደግሞ ማወቅ አለብኝ። ችግር የለውም። ያለውን ነገር ሀሳብህን እቀበላለሁ። አዎ ለምን አንተ ስለኔ ምንም ማወቅ ሳትፈልግ ቀርቶ አይደለም። ማወቅ የምትፈልገው ነገር ትጠይቀኛለህ፣ እመልስልሃለሁ። ለምን እዚች ጋር እጅና ጓንት ሆነን እስከሰራን ድረስ አንተም ማወቅ ያለብን ነገር ታውቃለህ፣ እኔም ማወቅ ያለብኝ ነገር ማወቅ አለብኝ። ለምን ስራ እስከሰራን ድረስ ትክክል ማወቅ ያስፈልጋል። ትክክል አይደል? እናንተም እንደሌሎች ወደ ውጪ ነው አቅርቦት የምታደርጉት? እኔም ወደ ውጪ ነው ያው ላፕቶም ነው የምናቀርበው። ያው ስራው ታውቀዋለህ። እኛም ብዙ ደንበኞች አሉን ወደ ውጪ አቅርቦት የሚያቀርቡ ናቸው። ወደ ህንድ ስትልካላችሁ እናንተ? ረጅም ዓመት ወደ ህንድ አብዛኛው ደንበኞቻችን ወደ ህንድ ነው የሚላከው። አይን አለ፣ ኩላሊት፣ ስንት ነገር አለ። ኩላሊታችሁ፣ አይናችሁ፣ ልብ አለ። ስራውን እንኳን ጥርስ የነቀልንበት ነው። ረጅም ዓመታችን ነው።
የት ነው ልጆቹን የምታስቀምጣቸው? ለአተ አቡሽ ኑ ልበል እነዚህ አዲስ የገቡ እቃዎች ናቸው። ይሄኛው ትንሽ ከፍ የሚለው 400,000 ነው የሚባለው፣ ያኛው 300,000። ያኛው 400፣ ይሄኛው 400 ነው የሚባለው፣ ያኛው እስከ 300,000። በጣም ህጻናት ናቸው። ይሄ እነዚህ ኩላሊታቸው ልባቸው በሱ ነው ስንት ነገር እስከዛሬ ድረስ ስንት ነገር ላይፍ ተደላሉ። ምን ዞሮ በእነሱ ነው። እነሱን ያኑርልን። ያው ስራችን አይደል? እነሱ ከሌሉማ እንትን ይላል። እነዚህ አሪፍ እቃዎች ናቸው። ዝበላተ ዝበል በቃ ይሉና እና በመንጨርስ ይችላል። እንዳያችሁ ናቸው እቃዎቹ። አሪፍ ናቸው። አይ ምርጥ ነው። አሪፍ እቃዎች እነዚህ ምርጥ ናቸው እቃዎቹ። ስለዚህ ከዚህ የተሻሉ እቃዎችን ታቀርብልኛለህ? ችግር የለውም። በብዛት እኛ በራሳችንም ያው ከተግባባን ያለውን ነገር ስራው ላይ በደንብ አይተህ አንተም እቃውን አይተኸው ከወደድከው ያለውን ነገር ያውራ በብዛት አቀርብልሃለሁ። ያ ደስ ይለኛል። አይ በቃ አንተ ይናል ራስ ላይ ኮንፊደንስ ካለ እኔም ገዢዎች ላይ ኮንፊደንስ ስላለኝ ያሉትን ነገሮች በውስጥ ስራችን በውስጥ ነው መስራት ያለበት። በመሄድ ባለብን ልክ ሄደን ጉዳያችንን አሪፍ እንሰራለን ብዬ አስባለሁ። በደንብ ያው መተማመን ስለሆነ ዋናው መተማመን ነው። የስራውን እኮ እስከዛሬም እንደዚህ የሚያቆየው መተማመን ነው። መተማመን ነው። ችግር የለውም። ተማምነን እናንተ የምትጠቀሙበትን እኛ የምንጠቀምበትን ነገር አመቻችተን እንሰራለን። በዛ ምንም ሀሳብ እንዳይገባ። በቃ ዋናው ነገር እሱ ስለሆነ ያው የምንፈልገውም እሱ ነው። ቆይ ልጆቹ ሲበዙባችሁ ምንድነው የፍራሽ እያየኝ ነውና ሲበዙ ደቦቃ ታውቃለህ? ያው ደቦቃ የምናስተኛቸው በድርድር አስመራ ድርድር ማለት ነው። ያው ፈለስ ሲበዙ እቃዎቹ እዚህ ላይ ነው እንትን የምንላቸው እቃዎቹ የምትለያየው ልጆቹ ነው። ደቦቃ የሚባለው ደግሞ ድርድር ነው። ደቦቃ ድርድር አስመራ ድርድር ሰው አንድ ፍራሽ ላይ ነፍ ሆኖ ሲተኛ አይታጣቅም። ልክ እንደዚህ አይነት አስተኛኘት ትንሽ ሲሆኑ እንኳን ይበቃችኋል። ሌላ ብራንች አላችሁ ከዚህ ውጪ የምታስቀምጡበት? አለ፣ የተለያየ ቦታ አለን። ብዙ ቦታ ነው ያለን፣ ብዙ ሰዎች ነው ያለን። ረጅም ነው። ያው ኔትወርኩን ታውቀዋለህ፣ ገመዱ የተሳሰረ ነው አለን። ብዙ ኔትወርክ። ብዙ ኔትወርክ አላችሁ? አዎ። በሚገርም ነገር ግን እስከዛሬ ምንም አይነት ችግሮች ምናምን አልገጠማችሁም ማለት? ምንም የለም እስካሁን። ከስንት አሉ ጓዶች ያለፉም አሉ። ያለፉ ማለት ቆይ አንተ ምንድነው የፈለግከው? አይ ያው እኛ ስራው ላይ ችግር እንዳይገጥም አሁን እቃዎቹን ያለውን ነገር እንትን ብለን ብትሄድ አይሻልም? አይ ያው እኔማ እሄዳለሁ፣ ግን ያው ይገጥመን ቻሌንጅስ ካሉ አንተ ምክሩን እንድትሰጥኝ በሚል ነው። መስቀለኛ በዛብኝ እኮ ወንድሜ። አይ ያው ምንድነው መሰለህ ስራ ስንሰራ የሆነች ነገር ስትፈጠር እየሮጥኩኝ አንተ ጋርም ከመመጣ ምክሮችን እንድትሰጠኝ ለኔም ጥሩ እንደማይክ ያው ብቻ ነው ያለው። ሁለቱ ያልካቸው ልጆች የሉም ነው ከአንተ ጋር የሚሰሩት? እነሱ የሉም አሁን ላይ። እነዚህ ልጆች ግን ከትምህርት ቤት ነው የምትጠልፏቸው? ወንድሜ ከየትም ቢሆን አንተ እንደ ምንም እንደውም ደስ አላልከኝም ወንድሜ። በቃ ያለውን ነገር እንትን በልና በቃ እቃዎቹን ትወስዳለህ ወይስ ምንድነው? ምርመራ በዛብኝ እኮ ወንድሜ። አይ ምርመራ ጉዳይ ሳይሆን ሲያለቃቅሱ ልጆቹ ምንም ይበሉ ምን እነሱ እቃውን የምትፈልገው ምንድነው? ሌላ የምትፈልገው ነገር አለ? አይ እነዚህን የሚያክሉ ልጆች አንተ ምንም ይሁኑ ኩላሊታችሁን ልባችሁን ከተጠቀምክ ምን ሌላ የምትፈልገው ነገር አለ? ወንጀል አይደለም ይሄ። ምን ባዶ ሰውነት ነው። ኩላሊቱን ልቡን አውጥተህ መጣል ነው እንጂ ምን መጣል? አዎ። እና እዚሁ እንደ ፍሬም እናስቀምጣቸው እዚህ ቤት ውስጥ። ምን አይነት ልብ ነው ያለ? እንደ ፍሬም ማለት አሁን እነዚህ ገና ህጻናት። ኦሆ ኧረ ብራዘር ና ኧረ እንደዚህ ልቀቀኝ። ቆይ ናውጣና እንደውም ውጣ። ተረጋጋና ቁጭ በል። ናውጣልኝ። የምጠይቀኝ ነገር መልስልኝ።
ተረጋግተህ መልስልኝ። ምንድነው የምፈልገው ወንድሜ? ምንድነው አንተ ራሱ ሌላ አንተ እነዚህ ህፃናቶች አይደሉ? ውጣ ውጣ። እንደውም ላንተ የት ነው የምወጣው? ቁጭ በል እያልኩህ ነው። ቁጭ በል እያልኩህ ነው። ተረጋጋ። እደፋለሁ። ግንባርህን ብዬ ነው የምደፋው። ተረጋጋ እያልኩህ ነው። ግንባርህን ብዬ ነው የምደፋው። ተረጋጋ እያልኩህ ነው እኮ። ቁጭ በል። ምን ቢሆንክ ነው ወንድሜ? ደፋለሁ። እንካ መሳሪያ ነው። እንካ መሳሪያ። ይሄ ነገር ዋጋ የሚያስከፍል ነው ወንድሜ። ዋጋ የሚያስከፍል ነው የሚሆነው። ዋጋ የሚያስከፍል ነው። ልክ ጭራሽ ጥርስን ነው ሰብር እየሰማኸኝ ነው? ደምህን ነው የሚጠጡልህ። ደምህን ትለኛለህ? አንተን ነው የምጠጣው። ከሰሙ ደምህን ነው የሚጠጡልህ። ዝም በል። እኔን ትበለኛለህ። ዝም በል ነው የምልህ። እየሰማኸኝ ነው? ደምህን ነው የሚጠጡልህ። ተጠጋያኩ ስለማታውቃቸው ቁጭ በል ነው እያልኩ ያለው። ምንም የምታውቀው ነገር የለም። ችግሩ ትናገባ። እየሰማኸኝ ነው? ደምህን ነው የሚጠጡልህ። ደምህን ይጠጡልሃል። ደምህን ነው የሚጠጡልህ። ያንተ ደም ነው የሚጠጣው። እየሰማኸኝ ነው? ከማይሆን ሰው ጋር ነው እየተጋጨ ያለው። የምጠይቅህን ጥያቄ እያንዳንዱ መልስ። ከማይሆን ሰው ጋር ነው ልጆች ስቲል እያለቀሱ ዝም በል ነው እያልኩህ። ቁጭ በል አልኩህ። ሰው ጋር ነው እየተጋጨ ያለው። ጠብቀው መጣሁ። አዳኙ ሚዲያ አድነን እናድናለን። ካሜራውን ይዘው እንዴ ከማን ሰው ጋር ነው እየተጋጨ ያለው? ከማን ጋር እየሰማኸኝ አይደለም እንዴ? እንዳለ ኔትወርኩ ሰፊ ነው። ኔትወርክ ምናምን አታለኝ። ዝም በል። ዛሬን ነው የሚጨርስልህ። አንገትህን ነው የምሰብርህ። ዛሬን ነው የሚጨርስልህ። አትናገራቸው እያልኩህ ነው። ዝም በል እኮ ነው የምልህ። ወንድሜ ከማይሆን ሰው ጋር ነው እየተጋጨ ያለው። ከማን ሰው ጋር ነው? አንገትህን ነው የምሰብርህ። ዝም በል። እናንተ አታንሱ። እሺ በቃ ተረጋጉ። እሺ በቃ አሁን እኔ ደርሻለሁ። እሺ ምንድን ነው ያደረጓችሁ? ከየት ነው የመጣው? መጀመሪያ ከትምህርት ቤት ስንወጣ ከዛ የሆነ መኪና ጥቁር መኪና ይዘው መጡና ተለካን። እዛ ውስጥ አስገቡንና ይዘው መጡ። ያስተረፉትን ነው የሚሰጡን። ከዛ ደረቅ ዳቦ ነው የሚሰጡን። ያስተረፉትን ነው የሚሰጡን። የቆየ አደረ ዳቦ ነው የሚሰጡን። ወይ መቼ የመጣችሁ? እሱ ከትናንት ወዲያ ነው። እኔ ደግሞ ሳምንት አልፎኛል። ከኔ በፊት ራሱ የነበሩት ወጥተዋል። አንተ ወጥተህ ነበር? ልጆች አንድ 15 ነበሩ። ሌሎቹ ሁለታችንን የቀረን። ስለዚህ 15 ነበሩ። እንደናንተ ተማሪ ናቸው ወይስ ሌሎች ናቸው? በተማሪ አንዳንዶቹ አብዛኛው ተማሪ ነው። ተማሪ ነው። አይዞህ ተረጋጉ። ምንም ግን አላደረጓችሁም ማለት? አረ ምን ዝም ብሎ ይመጣል። አልሰጣችሁም ምግብ እያሉ ይሄ ነው የሚመጣችሁ። እና የሆኑ ልጆች ድንበር እያልኩ ነው። አትናገሩ። ያደረግከውን ነገር ገና አንተ አልጨረስኩም። ከዚህ ውጭም ሌላም አሉ። ሁለት ናቸው፣ ሶስት አሉ። ብቻቸው ታውቋቸዋላችሁ? ሁለቱ ግን ፊታቸው ተሸፋፍነው። ይሄና የሆነ ልጅ አለ ማለት ኪሩቤል ነው። እዮብ እያለ ይጠራል። ሬሳ ነው የሚበሰብሰው። ሬሳ ይበሰብሳል።
በቃ ነው እናንተ ተረጋጉ። እሺ ግን ምንም ያደረጓችሁ ነገር የለም አይደል? ያንኛው ኪሎ ይለ ብሩክ የሚገብቻ ካልሰጣችሁ እያለ ቢመጣ ደረቅ ዳቦ ነው የሚሰጠው። ከስንት አንዴ ነው ራሱ እየለመነ በቀበቶ መጥቷቸዋል። ይሄን የመታችሁ በቀበቶ ራሱን በቀበቶ ነው። እሺ ተረጋጉ። ቆይ ስንት ዓመት ነው? 14 ወይ ስሙ ማን ነው? የኔ አብርሃም። ያንተ ስንት ዓመት ነው? 8 አይዞህ። ቆይ አንተ ስንተኛ ክፍል? 7 አንተ ስንተኛ? 2 አይዞህ። እሺ በቃ አሁን እዚህ ከኔ ጋር ሰዎች አሉ። ቆይ ቤታችሁን ታውቁታላችሁ? አይዞህ። ጨረስክ? አንተም ቤትህን ታውቀዋለህ? ሬሳ ይበሰብስልሃል። ከዚህ አረመኔ ጋር ሬሳ ይበሰብስልሃል። ይዛችኋችሁ በዚህ ነገር ለፈጸምከው ዋጋ ነው የምትከፍለው። ዋጋ ትከፍላለህ። ዋጋ ትከፍላለህ። ዝም በል እያልኩ ነው። ሬሳ ነው የሚበሰብሰው። አንገትህን አንዲት ቃል አታገኝም። አንገቴ ትናገራለህ። አንዲት ቃል ከእኔ አንዲት ነገር አታገኝም። ትናገራለህ። ተናገር። ከአንተ ጋር ያለው ማነው? ከአንተ ጋር ያለው ማነው? ተናገር። መልስልኝ። አትሳብ። አንዲት ቃል አታገኝም ከእኔ። ገና ዛሬ ነው የሚያልቀው። ዛሬ ያልቅልሃል። ሬሳ ይበሰብስልሃል። ይህን ያወቁ ቀን አለቆች፣ ይህን ያወቁ ቀን ሬሳ ነው የሚበሰብሰው። አለቆች አንተንም ወደዛ ዘጠጃ እንደምልካችሁ ታውቃለህ ወይ? እገድልሃለሁ። ይኸውልህ እየሰማኸኝ ነው? ይህን ነገር ይኸውልህ ዋኖቹ ያወቁ ቀን ይገድሉሃል። ይገድሉሃል። ማናቸው ዋኖቹ? መጥተካውና መሳሰልበት ትሞታለህ። ሬሳ አስፓልት ላይ ይበሰብስልሃል። ቤተሰብ ነው የሚበተንልህ። የኔ ቤተሰብ አልወለድክም። እርግጠኛ ነኝ አልወለድክም። የኔ ቤተሰብ አልወለድክም። ወልደህም ከሆነ ሬሳውን ነው የምታገኘው የልጅህ። ይህን ያወቁ ቀን ምንንም አይምሩልህ። አንገትህን ልስበርልህ ወይ? እንደዚህ አንተ ውሽ የልጆቹን እንደዚህ ነው እየገረፍካቸው ነበር። በዚህ ነው ትገርፋቸው የነበረው። በዚህ ነው ወይ በዚህ ነው ወይ ነው እንደ ህፃናት በደምቱ በደምቱ በሰሞታ አንተን በዚህ ቀበቶ ሟች ነህ። ምን ራስህ ነህ ሟች። ራስህ ነህ ሟች። ሟች ነህ። አዳኙ ሚዲያ አድነን እናድናለን።